ሰላም የኢቲ ሶሻል ሳይንስ ተከታታዮች እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ። በዛሬው ዕለት ሎስ ኦፍ አልጀብራ ስቴትመንቶቹን፣ የፕሪፖዚሽኖቹን፣ የነዚህን የፕሮፖዚሽኖችን ወር ደግሞ የስቴትመንቶቹን ሎዎችን የምንመለከት ይሆናል ማለት ነው። የተለያዩ ሎዎች አሉ። ለምሳሌ የመጀመሪያውን ስትመለከቱት እያንዳንዱን እንመለከታቸዋለን። ታች የምታውቋቸው ናቸው። እነዚህ ጠቃሚ ስለሆኑ ነው። ለመድረስ እንዲመቸን መጀመሪያ ላይ ግን ቴብሉን ብናዘጋጀው አሪፍ ነው። ቴብሉን ዝም ብለን እንኳን ብንሰራ አሪፍ ይሆናል። ነገር ስራ እንዲያቀልልን ማስወልድ ለምሳሌ ፒ እና ኪው ብለን ያዘው። ፒ ኤንድ ኪው አሉን። ሁለት ስቴትመንቶች አሉን። የመጀመሪያው እዚህ ጋር ትሩ ይሆናል አይደል? ሁለት ፕሮፖዚሽኖች ካሉ ቱ ዘ ፓወር ኦፍ ቱ ነው የሚሆነው አይደል? እንትኖቹ ሮዎቹ ቱ ዘ ፓወር ኦፍ ቱ ይሆናል። ስለዚህ ፎር ነው የሚኖረን ማለት። ስለዚህ አንድ ፕሮፖዚሽን ኪው አለ። ስለዚህ በሁለት ስንሰራ ስንት ይሆናል? ቱ ዘ ፓወር ኦፍ ቱ ሮ ያስፈልገናል። ቱ ዘ ፓወር ኦፍ ኤን ነበረ። ኤን ማለት ነምበር ኦፍ ፕሮፖዚሽኑ ነው። ስለዚህ ነምበር ኦፍ ፕሮፖዚሽኑን ኤን ሁለት ተብለናል እኛ። ሁለት ስናስገባበት ሁለት ፒ እና ኪውን የተባለው ቱ ዘ ፓወር ኦፍ ቱ እናደርጋለን። ፒ እና ኪው ስለሆነ ማለት ነው። ቱ ዘ ፓወር ኦፍ ቱ እናደርጋለን። ይሄ ፎር ይመጣልናል። ይሄን የምንሰራው ሮዎቹን ለማወቅ ነው። እሺ ሮውን ለማወቅ ለምሳሌ ስለዚህ አራት ሮ ሊኖር ግዴታ ነው። ስለዚህ አንደኛ ትሩ፣ እዚህ ጋርም ትሩ፣ ሁለተኛ ፎልስ ተመልክታችኋል። ስለዚህ ስንት ሮ ነው? አንደኛ ሮ፣ ሁለተኛ ሮ፣ ሶስተኛ ሮ፣ አራተኛ ሮ። አራት ሮ ሊኖር ግዴታ ነው። ሶስት ከሆነ ደግሞ ቱ ዘ ፓወር ኦፍ ስሪ ታደርጋላችሁ። 8 ይሆናል ማለት ነው። ከታች ወደታች እንደዚህ እያደረገ ስንቆጥር 8 ይሆናል። ስለዚህ እዚህ ጋር ደግሞ ትሩ ፎልስ፣ ትሩ ፎልስ እንደዛ አድርገን እናስቀምጣለን። እሺ አሁን ፒ ኤንድ ኪው እና ፒ ኤንድ ኪው ሲባል ምንድን ነው ያለው? አንድ ትሩ ብቻ ነው የሚኖረው አይደል? አንድ ትሩ ነው። እሱም ትሩ ሲሆን ብቻ ነው። ትሩ ሲሆን አንድ ትሩ ብቻ ነው የሚኖረው። እሱም ትሩና ትሩ ብቻ ሲሆን ብቻ ነው። ስለዚህ ትሩና ትሩ የሚሆንበት የመጀመሪያው ላይ ሌሎቹ እንዳለ ፎልስ ይሆናሉ ማለት ነው። እዚህ ጋርም ፎልስ፣ የመጨረሻውን ፎልስ ይሆናል። እና ግን ፒ ኦር ኪው ከተባላችሁ ደግሞ ምንድነው? አንድ ፎልስ ነው ያለው፣ ሌላ ትሩ ነው የሚሆነው። ፎልስ የሚመጣው ፎልስ እና ፎልስ ሁለቱ ፎልስ እና ፎልስ ሲሆኑ፣ ስለዚህ እዚህ ጋር ፎልስ ይሆናል። ሌላው እንዳለ ትሩ ነው የሚሆነው። ትሩ ይሆናል ማለት ነው። በዚህ መንገድ እናስቀምጥ። አሁን እያንዳንዱን የምንሰራው ይሄንን ቤዝ ሆነን የምንሰራው ለመድረስ እንዲመቸን ይሄን ያስቀምጥኩላችሁ። እሺ ይሄ ትሩን በላይ ነው። እቺ ቲ ነች። እሺ አሁን ተመልከቱ። የመጀመሪያው ኢዲምፖተንት የሚባል ወይ ደግሞ ኢዲምፖተንት ሎ የሚለው ሐሳብ ምንድነው የሚያወራልን ማለት ነው? ሁለቱ ተመሳሳይ ከሆኑ ይኸው ተመሳሳይ ፒ እና ፒ ሁለቱም ተመሳሳይ ከሆኑ ኪው እና ኪውም መሆን ይችላል። ኪው ኦር ኪውም ሊሆን ይችላል። የሚመጣው ሁለቱ ተመሳሳይ ከሆኑ በኦር ከተያያዙ ምንድነው የሚመጣው? ራሱ ነው የሚመጣው። ራሱ ኪው ይሆናል። እዚህ ጋርም ራሱ ተመሳሳይ በኦር ከተያይዘው ተመሳሳይ ከሆነ የሚመጣው ራሱ ፒ ነው። ለምሳሌ ፒ ኦር ፒ ራሱ ፒ ይመጣል እያለን ያለ። እዚህ ጋርም ፒ በኤንድም ጊዜ ያ ነው። ስለዚህ ራሱ በሚያዝበት ራሱ ከተደጋገመ ይሄ የሚሰራው መቼ ነው? በኦርና በኤንድ ጊዜ ብቻ ነው የሚሰራው። ይሄ ሐሳብ ምኑ ፒ ከራሱ ከፒ ጋራ በኦርም ሊሆን ይችላል በኤንድም ካያያዝ ነው ራሱ ነው የሚሰጠን የሚለው ሐሳብ በምንድነው? በኤንድ እና በኦር ብቻ ነው ይሄ የሚሰራው። ነገር ግን በባይ ኢምፕሊኬሽን ጊዜ አይሰራም። ይሄ ነገር አሁን ያወራነው በባይ ኢምፕሊኬሽን ጊዜ አይሰራም። ለምሳሌ አሁን እያወራን ያለ ፒ ኦር ኪው፣ አሁን ፒ የሚለውን እንመለከት። ለምሳሌ እዚህ ጋራ ሰርተን ብንመለከተው ይቀልናል። ስለዚህ እንሰራ። ለምሳሌ እዚህ ጋራ ፒ ራሱን ፒ እንድገመው። ያው ፒ እሺ፣ ያው ፒ ብለን እንምጣ። ራሱን ፒ ማለት ነው። ፒን በምናያይዘው በኤንድ በኦር የመጀመሪያውን በኦር እናያይዘው። ስለዚህ በኦር በምናያይዝበት ጊዜ አሁን ሁለቱም ፒ ነች እዚህ ጋር። ስለዚህ ፒ ኦር ፒ በራሱ የሚያዝበት ጊዜ ተመልከቱልኝ። ፒ ማለት ምንድነው? ቲ ነው አይደል? መጀመሪያ ትሩ ነው። ከዛ አሁንም ትሩ ነው። ትሩ
እቺኛዋ ትሩ ከራሱ ከትሩ ጋራ በኦር ተያይዟል። በኦር ሲያዝ ምንድነው የሚሆነው? ከራሱ ትሩ ይመጣል አይደል? ስለዚህ ትሩ ይሆናል። እዚች ጋራም ትሩ አለ። ትሩ የፒ ትሩ ነው። ድጋሚ ደግሞ በፒ ብናያይዘው በትሩ ትሩ ይሆናል። ቆይ እንደውም ግልጽ ለማድረግ ያክል እንደዚህ ላድርግላችሁ። ቆይ እንደዚህ እናድርገው። እንደዚህ ላድርግላችሁ። ተመልከቱ፣ በደንብ ተመልከቱ። እሺ እንመልከት። ለምሳሌ እዚህ ጋራ ፒ ኦር ኪው ነው። ፒ ኦር ኪው። እዚህ ጋር ሌላ ፒ እንስራ። ፒ ራሱ ትሩ፣ እዚህ ጋራም ትሩ፣ እዚህ ጋራም ፎልስ። ራሱ ነው የሚደገመው ፎልስ። ተመልከቱልኝ። አሁን ሁለቱን አያይዙን የተባለ የትኛውና የትኛው? ይኸው ፒን፣ ይቅርታ ይሄ ደግሞ ፒ ነው። ስለዚህ ከራሱ ጋር እናያይዘው። እሺ አሁን እናያይዘው። ይኸው ፒ ከፒ ጋር ነው እናያይዘው። ስለዚህ ትሩ ኦር ትሩ፣ ትሩ ኦር ትሩ፣ ራሱ ትሩ ነው የሚሆነው አይደል? እዚህ ጋርም ትሩ ኦር ትሩ፣ ትሩ። እዚህ ጋርም ፎልስ ኦር ፎልስ ኦር ፎልስ፣ ፎልስ ነው የሚሆነው። ፎልስ ኦር ፎልስ ማለት ፎልስ ኦር ፎልስ፣ እዚህ ጋርም ፎልስ ነው የሚሆነው። ተመልከቱ። አሁን በደንብ አግዛችሁ ተመልከቱ። አሁን እናወዳድራቸው። ይሄ ይኸው እዚህ ጋር የመጣልን ይሄ ቫልዩ አለን። ፒ ኦር ፒ ራሱ የመጣልን ቫልዩ አለ። ስለዚህ አሁን በምናወዳደርበት ጊዜ እዚህ ጋር ያሉትን ቫልዩዎችን ቀጥታ ብናወዳደራቸው ከፒ ጋር እኩል ነው አይደል? ከፒ ጋር እኩል ነው። እዚህ ጋር የመጡት ቫልዩዎች ከፒ ጋር እኩል ናቸው። እዚህ ጋር ትሩ ትሩ ይመጣል፣ እዚህ ጋርም ትሩ ትሩ ይመጣል፣ እዚህ ጋርም ፎልስ ፎልስ፣ እዚህ ጋርም ፎልስ ፎልስ ይመጣል ማለት ነው። ነገር ግን አሁን በተቃራኒው በኤንድ የምታያይዙት ያንን ነው የምታገኙት። አሁን ይሄ በኦር ነው የተያዘው፣ በኤንድ ማስቀጣት የምታያይዙት ራሱ የሚመጣው ፒን የፒን ዋጋ የሚሰጠን የሚለው ነው። ነገር ግን በባይ ኢምፕሊኬሽን እና በባይ ኢምፕሊኬሽን ጊዜ ይሄ አይሰራም። ፒን ኦር ፒ ሲባል ራሱ ፒ ሊሰጠን አይችልም። ለምን ሊሰጠን አይችልም? በኦር በምናያይዝበት ጊዜ ፎልስ እና ፎልስ፣ በኦር በኢምፕሊኬሽን እና በባይ ኢምፕሊኬሽን በምናያይዝበት ጊዜ ትሩ ነው ይመጣል። ሁለቱን በባይ ኢምፕሊኬሽን ብታያይዟቸው ያው ሁለቱን በባይ ኢምፕሊኬሽን ጊዜ ግን ስትመለከቱት ሁለቱን ይኸው ፎልስ እና ፎልስ፣ ይሄ ሁለቱን በባይ ኢምፕሊኬሽን እንደዚህ ብታያይዟቸው፣ ሁለቱን በዚህ ብታያይዟቸው የዚህ ቫልዩ ስንት ይመጣል? ትሩ ነው ይመጣው። የዚህም ቫልዩ ይመጣል፣ ትሩ ነው ይመጣው። ገባችሁ አይደል? ስለዚህ ይሄ ፎልስ መሆን ይቀርና እንዳለ ትሩ ይመጣል። እንዳለ ትሩ መጣ ማለት ነው። ከፒ ጋር ደግሞ እኩል አይሆንም አይደል? ከፒ ጋር እኩል አይሆንም። ስለዚህ የሚመጣ በባይ ኢምፕሊኬሽንም ጊዜ እንደዛው ነው። ፎልስ እና ፎልስ ትሩ ስለሚመጣ የሚሰራው ይሄ አሁን የተመለከትነው ይሄ ኢንዲፖተንት የሚለው ኢድፖተንት ሎ የሚለው ሀሳብ ያን ነው። ራሱ ከራሱ ጋር ከሆነ ፒ ነው የሚሰጠን ነው። ራሱ በኦር እና በኤንድ ከተያዘ ራሱ ከራሱ ጋር ከተያዘ ራሱን ቫልዩ ነው የሚሰጠን፣ ራሱን ፒ ነው የሚሰጠን ነው። ኪውም ከሆነ ኪው ኦር ኪው ይሰጠናል። እና ደግሞ ኪው ኤንድ ኪው ደግሞ ራሱ ኪው ይሰጠናል። በባይ ኢምፕሊኬሽን ጊዜ ግን ይሄ ነገር አይሰራም። እሺ በባይ ኢምፕሊኬሽን ከተያያዘ አይሰራም። ሌላው ደግሞ አሶሲዬቲቭ ሎ ነው። አሶሲዬቲቭ ሎ ምንድነው የሚለን? መቃየር ነው። በቃ ምንድነው የምትመለከቱት? አሶሲዬቲቭ ሎ ምንድነው የምትመለከቱት? አንደኛ እቺ ውስጥ ያለውን እዚህ ጋራም ኦር ሊሆን ይገባል፣ እዚህ ጋራም ኦር ሊሆን ይገባል። ሶ እዚህ ጋራም ኦር ነው፣ እዚህ ጋራም ሁለቱም የተያዙት በተመሳሳይ የተያዙት። ስለዚህ ተመልከቱልኝ። ይሄ ከታች ክላስ የተማራችሁት ነው። ወይዘው የታች ክላስ ስትማሩ የተማራችሁት። ለምሳሌ እንዴት ተምራችኋል? ኤ ሲደመር ቢ ፕላስ ሲ ከሆነ ይሄ ከምን ጋር እኩል ይሆናል ማለት ነው? ከኤ ፕላስ ቢ ፕላስ ሲ ጋር እኩል ይሆናል። ግልጽ ነው አይደል? በቁጥር የምትመለከቱት ያው ነው። ለምሳሌ 1 ሲደመር 2 ሲደመር 3 በተባሉ ይሄ ከምን ጋር እኩል ይሆናል? የዚህ ቫልዩ የሚመጣው የዚህኛው ቫልዩ ከስንት ጋር ይሆናል? 1 ሲደመር 2 ሲደመር 3 ጋር እኩል ነው ማለት ነው። ያ ማለት ነው ያ ሐሳብ ነው የሚያስቀምጥላችሁ። ምንድነው አሶሲዬቲቭ ሎ የሚለው? ይሄው እዚህ ጋር አንደኛው ማየት አለባችሁ ሁልጊዜ እንዳትቀሩላችሁ። አሁን እዚህ ጋር በኦር እዚህ ጋር ተቀምጧል፣ እዚህ ጋር በኦር ተቀምጧል። እዚህ ጋር ደግሞ ሲያስቀምጡባችሁ ሊያቃይሩባችሁ ይችላል። ስለዚህ ኤንድ አርግቶ ሊያስገባችሁ አንደኛውን ኤንድ አርግቶ ሊያስገባችሁ ይችላል። ስለዚህ ፈተና ላይ እንዳትሳሳቱ ሁልጊዜ አሶሲዬቲቭ ሎ ከተባለ ሁለቱ ተመሳሳይ መሆን ይኖርባቸዋል። እዚህ ጋር ሁለቱ አያያጆቹ የሚያያይዙልን እዚህ ጋር ያሉት መሀል ያሉት ኮንጀንክሽኑ ዲስጀንክሽን ያሉን ኢምፕሊኬሽን የምንላቸው እነሱ
ፎከስ አድርጉ። ሁልጊዜም እነዚህ ሎዎች ላይ ፎከስ ማድረግ ያለባችሁ እነሱን በደንብ አድርጋችሁ ማየት ያለባችሁ። ስለዚህ እዚህ ጋራ ኦር እዚህ ጋራም ኦር ነው። ስለዚህ ሁለቱም ኦር በሚያዙበት ጊዜ ምንድነው የምታደርጉት? አርን ወይንም ፒን ወደ ውጭ ታወጣላችሁ፣ አርን ወደ ውስጥ ማስገባት ይችላላችሁ እየተባልናል። ስለዚህ ፒ ወደ ውጭ ሲወጣ ይሄው እዚህ ጋር የምትል ፒ ይሆናል። ከዛስ አርን ወደ ውስጥ እናስገባው፣ ይሄው ኪው ትኖራለች። ኪው ከአር ጋር ይያዛል ማለት ነው። ያንን ሀሳብ በኤንድ ጊዜም በምትመለከቱበት ጊዜ ይሄንን ነው የምትመለከቱት። ይሄው በኤንድም ራሱ እዚህ ጋራ ኤንድ ነው፣ እዚህ ጋራም ኤንድ ነው። እዚህ ጋራም መርሳት የሌለባችሁ ነገር ቢኖር እዚህ ጋራም ይኸውላችሁ በደንብ ተመልከቱ። እዚህ ጋራ ኦር ነው የሚያዘው፣ እዚህ ጋራም ኦር፣ እዚህ ጋራም ኦር ነው የተያዘው፣ እዚህ ጋራም ኦር ነው የተያዘው፣ እዚህ ጋራም ሁሉም በኦር ነው የሚያዘው አሶሺዬቲቭ ላይ ማለት ነው። ስለዚህ ይሄን ነገር እናደርጋለን። ምክንያቱም አንድ ትሩ ፎልስ ላይ ምን ብሎ ሊያመጡባችሁ ይችላል? ለምሳሌ ፒ እዚህ ጋራ ኤንድ አድርገው ሊያስገቡባችሁ ይችላል። ኤንድ ከዛስ ኪው ኦር አር ብሎ ሊያስገቡባችሁ ይችላል። ሁለቱ እኩል ናቸው ተብላችሁ ልትጠይቁ ትችላላችሁ። ስለዚህ ሁለቱ እኩል አይሆኑም። እሺ፣ ስለዚህ ትኩረት መስጠት ያለባችሁ እንደዚህ አይነት ነገሮች አሉ። አሶሲዬቲቭ ላይ ሁልጊዜም እንዳለ ለዚህ ሩሎች ላይ መመልከት ያለባችሁ በደንብ መመልከት ያለባችሁ እንትኖቹ ላይ ነው። ዲስጃንክሽኑ ምን ሲሆን ነው፣ ኢምፕሊኬሽን ነው ምናምን የሚለው ነገር መመልከት ስለ ይሄኛውም ልክ እንደዛው ነው፣ ይሄም ልክ እንደዛው ነው። ሁለቱ እኩል ናቸው ሲባሉ በኤንድ ነው የተያዘው። በኤንድ ሲያዝ አሁንም አርን ወደ ውስጥ ማስገባት ነው፣ ፒን ማውጣት ይችላልባችሁ። ይሄው ፒ ሲወጣ አርን እና ኪውን ወደ ውስጥ አስገባሁት ማለት ነው። ሶ ይሄ ማለት መጀመሪያ ይሄ ማለት ግን ፒ ኤንድ ኪውን መጀመሪያ ለብቻው ትሰሩታላችሁ አይደል? ሁለቱ የሁለቱ ትሩዝ ቫልዩ ይፈልጋል። ከዛ ሁለቱ ካገኘን በኋላ ከአር ጋር ደግሞ እናስቀምጣለን ማለት ነው። እንደሱ ነው የሚቀመጠው በትሩዝ ቫልዩ ሲሰራ ማለት ነው። እሺ አሁን ደግሞ ኮሙቴቲቭ ሎ ምንድን ነው የሚለን? ፒ ኤንድ ኪው በሚሆንበት ጊዜ ምንድን ማለት ነው? ኮሙቴቲቭ ማለት ላይክ እንትን ነው። ይሄ ኮመን ማለትም ምንድነው? የቦታ መቀየር ተጽዕኖ አይፈጥርም ለማለት ነው። የቦታ መቀየር ተጽዕኖ አይፈጥርም ማለት ነው አይደል? ምንም ኢፌክት አያሳድርም የቦታ መቀየር። ለምሳሌ ፒ ኦር ኪው ከሆነ ኪውን እና ፒን ቦታ ባቀያየረው የማገኘው ውጤት ራሱን ነው። ራሱን ነው የማገኘው ውጤት። እዚህ ጋራም በኤንድም ጊዜ በምትመለከቱበት ጊዜ ቦታ ባቀያየረው ራሱ ነው። ይሄ ምን ይባላል? ኮሙቴቲቭ። እቺ ኮሙቴቲቭ ወይም ደግሞ ኮመን ብላችሁ ያዙት። ለምሳሌ ኮመን ብላችሁ መያዝ ይችላልላችሁ። ቦታ ቢቀያየር ኮመን ነው መልሱ ብላችሁ መያዝ ነው ይሄንን። ስለዚህ ኮሙቴቲቭ ሎ ያን የቦታ ቀይር ምንም አይነት ቫልዩ ላይ ውጤቱ ላይ ተጽዕኖ ያሳድር ነው። ነገር ግን እስካሁን ድረስ እያወራን ያለ ነው በኦርና በኤንድ ነው። እሺ እስካሁን ድረስ እያወራን ያለ ነው በኦርና በኤንድ። በባይ ኢምፕሊኬሽን እና በኢምፕሊኬሽን ጊዜ ይሄ ህግ ለምሳሌ አይሰራም። አይ ህግ አይሰራም አይደል? ለምሳሌ እንደዚህ ሊሆን ይችላል እኮ አይደል? ለምሳሌ ፒን ትሩ ነምበር ኪውን ደግሞ ፎልስ ነምበር። ለምሳሌ ፒ ኢምፕላይስ ፎልስ ብናደርገው ማለት ነው። ፒ ኢምፕላይስ ኪው ቢሆን የዚህ ቫልዩ ስንት ነው የሚሆነው? ያው ይሄ ማለት ምን ማለት ነው? ፒ ስንት ነው? ትሩ ነው። እሺ ኢምፕላይስ ፎልስ ኪው ፎልስ ነው። ሶ ስለዚህ እንደዚህ በምታያዙበት ጊዜ ይሄ ስንት ይመጣል? ይሄ ፎልስ ነው የሚሆነው አይደል? የዚህ ቫልዩ ፎልስ ነው የሚሆነው። ነገር ግን ደግሞ ይሄንን ቦታ ብታቀይሩት የምታገኙት ውጤት ትሩ ነው እንጂ ፎልስ አታገኙም። ነው ኪው እና ፒ እዚህ ጋር ኪው ስንት ነው? ፎልስ ነው። ኪው ፎልስ ነው። ኢምፕላይስ ፒ ትሩ ነው። አሁን ቦታ አቀያየርኩት። ቦታ ሳቀያየረው ይሄ የሚመጣልኝ ውጤት ትሩ ነው አይደል? ሶ ስለዚህ ሁለቱ እኩል አይደለም። ገባችሁ አይደል? በባይ ኢምፕሊኬሽን ጊዜ እንደዚህ ነው የሚሆነው፣ ይለያያሉ። ሶ ነገር ግን ይሄ የሚሰራው ነገር የኮሙቴቲቭ የሚሰራው ነገር በኦርና በኤንድ ጊዜ ብቻና ብቻ ጊዜ ነው። ትሩ ፎልስ ላይ እንደዚህ ጥያቄ ተናግሬያለሁ፣ ደጋግሜ ነግሬያለሁ። ሁልጊዜ እንደዚህ ፈተና ላይ ትሩ ፎልስ ላይ which one of the following is true about ተብላችሁ ልትጠይቁ ትችላላችሁ። ስለዚህ ወይንም ደግሞ ከሱ ጋር የሚመጣው መልስ የትኛውን ኢኳል የሚሆነው ተብላችሁ ልትጠይቁ ትችላላችሁ። ይሄ ብቻ ተሰጣችሁ የእሱኛው ከየት ጋር ነው ኢኩቫለንት የሚሆነው ተብላችሁ ልትጠይቁ ትችላላችሁ። ሶ ስለዚህ እንደዚህ ነገሮችን በኦር እና በኤንድ ጊዜ ብቻ ነው ይሄም ብሎ የሚሰራው ማለት ነው እንጂ በባይ ኢምፕሊኬሽን ጊዜ አይሰራም። በባይ ኢምፕሊኬሽን እና በኢምፕሊኬሽን ጊዜ አይሰራም ማለት ነው። ሌላኛው ደግሞ ዲስትሪቢዩቲቭ ሎ ነው። ዲስትሪቢዩቲቭ ሎ የምንድን ነው ማለት ነው? ቅድም እንዳልኳችሁ የአሶሺዬቲቭ ሎ ተገላቢጦች ነው አይደል? አሶሺዬቲቭ ሎ ሁለቱም እኩል ናቸው፣ ተቃራኒ ሁለቱም እኩል ናቸው። ለምሳሌ ፒ ኦር ካለ በኋላ አሶሺዬቲቭ ላይ ግን ቢሆን ይሄው እንደዚህ ነበር የሚሆነው።
ገባችኋል? እንደዚህ ነበር። ያው እቺኛም ኦር ትሆናለች፣ እቺም ኦር፣ ሁለቱም ኦር ነው የሚሆነው አሶሺዬቲቭ ላይ። ስለዚህ ነገር ግን እዚህ ጋር ግን ዲስትሪቢዩቲቭ ሎ ማለት ነው። ዲስትሪቢዩቲቭ ሎ ምንድነው? ያው ፒን ዲስትሪቢዩት ማድረግ ራሱ ማለት ነው ማሰራጨት ማለት ነው አይደል? ስለዚህ ፒን ከኪው ጋር ማሰራጨት፣ ይቺን ፒን ከአር ጋር ማሰራጨት ነው። ስለዚህ እንደዚህ የምታደርጉበት ጊዜ መሀል ላይ ያለዋን እንደ መሀል ትወስዳታለች። ይኸው እንደ መሀል እንዳያዝ። ስለዚህ ፒ ከኪው ጋር ፒ ይኸው እዚህ ጋር ያለውን ቫልዩ ትወስዳለች። ምን እዚህ ጋር ያሉትን ከኦር ፒ ኦር የምትለዋን ትወስዳላችሁ። ይኸው ፒ ኦር ከውስጥ ጋር ያለችው ከኪው ጋር ተያይዛላችሁ። ከዛ መሀል ላይ ያለችው አለችን፣ መሀል ላይ ያለችው ኤንድ እናደርጋለን። አሁንም እዚህ ጋር ያለችዋን እንይዛለን። ፒ እና ይሄን በቅንፍ እናስገባ። ከዛ አው ፒ እንወስዳለን። ፒን ከመንካ ይኸው መሀል ላይ ያለ ፒ ይኸው መሀል ላይ ካለችው ፒ እና ኦር ብለን እንወስዳለን። ይኸው ከዛ ካር ጋር እንደዛ ቤት ነው ነው ማለት ግልጽ ነው አይደል? ስለዚህ ዲስትሪቢዩት ማድረግ ማለት ይሄ ነው። ምንድነው የምናደርገው? ፒ እስከነ ሙሉ እንወስዳለን። ይኸው እየተወሰደ ያለው እንዴት ነው ያደረግነው? ይኸው ይቺኛዋን እንዳለ ወሰድናት። ይቺ እንዳለ ተወሰደና ከኪው ጋር እናስቀምጣታለን። ስለዚህ ይቺን ወስደን ከኪው ጋር ስንወስድ እናስቀምጣት፣ ይቺኛው መጣችልን። ይኸው ይቺ ማለት ነች አይደል? ስለዚህ ኪውን ከዛ በኋላ ኪውን እናስገባለን። ይኸው ኪው ድጋሚ ይቺኛዋን እንወስድና ከአር ጋር ደግሞ እናስቀምጣታለን። ይኸው እዚህ ጋር እንደምንመለከተው ማለት ነው። ስለዚህ መሀል ላይ ያለችው ግን ይቺ መሀል ማለት ለዚህኛውም ለሁለቱም መሀል ነች። እንዳትረሱ ይሄንንም ራሱ መሀል ነች። የዚህኛውም በኤንድ ጊዜም ያው ነው ማለት ነው። አሁን እንዳትያችሁ ይሄ በኢምፕሊኬሽን እና በባይ ኢምፕሊኬሽን ጊዜ ግን አይሰራም ይሄ ህግ። እና ደግሞ ሌላኛው ደግሞ ዲሞርጋን ስሎ ነው። ዲሞርጋን ስሎ ምንድነው የሚለን? ይቅርታ። ስለዚህ ዲሞርጋን ስሎ ምንድነው የሚያወራልን? ኔጌሽኑን ነው የሚያስቀምጥልን። ኔጌሽኑ ስለዚህ ኔጌሽናቸውን ያስቀምጣል። ስለዚህ ኔጌሽን ኦፍ ይሄ የዚህ ቫልዩ ኔጌሽን ነው ማለት ምን ማለት ነው? ኔጌሽን ኦፍ ይሄው ፒ ኦር ኪው ይሄ ማለት ኖት ማድረግ ነው። ሁሉን ማለት ኖት ማድረግ። ስለዚህ ፒ ኖት ይሆናል የመጀመሪያው አይደል? ፒ ኖት ይሆናል። ከዛ አሁንም ይሄው እቺኛዋ እዚህ ጋር እዚህ ውስጥ ትገባለች። መጀመሪያ ከፒ ኔጌቲቭ አይደል ኖት አድርገ ነው አይደል? ከዛ እቺኛዋንም ኖት ስናደርጋት የዚህኛው ኦፖዚት ወይም ደግሞ የኦር ኦፖዚት ያለ ነው። የኦር ኦፖዚት ምንድነው? ኤንድ ነው የሚሆነው። እቺኛዋንም ኔጌሽኗን ወደ ኪው ጋር ስናመጣትም ደግሞ ምን ብለን እናስቀምጣለን? ኔጌሽን ኦፍ ኪው ብለን እናስቀምጣለን። ኔጌቲቭ ማለት ነው። እዚህ ጋርም ስትመጡ ይኸው እቺን ኔጌሽን ወደዚህ ወደ ውስጥ እናስገባት። ኔጌሽን ኦፍ ፒን ኔጌቲቭ አድርገናት። ከዛ አሁን ድጋሚ ደግሞ ኔጌሽኗ ኤንድን ኦፖዚት ታወጣለች አይደል? የኤንድ ተቃራኒ ይሆናል። እዚህ ጋር ኤንድ ነበር፣ የኤንድ ተቃራኒ ኦር ነው የሚሆነው። ከዛ ኔጌሽኗን ወደ ፒ ጋር ስናመጣት ደግሞ ኔጌሽን ኦፍ ፒ እንደዚህ አድርገን ማስቀመጥ ነው ማለት ነው። ይሄ ዲሞርጋን ስሎ ይባላል ማለት ነው። ሌላኛው ደግሞ አይደንቲቲ ሎ ምንድነው የሚለን? አይደንቲቲ ሎዋችን ለምሳሌ ፒ ኤንድ ፎልስ፣ ይሄ ፒ ኤንድ ፎልስ ከሆነ ፎልስ ነው የሚመጣው ነው እያለ ግልጽ ነው አይደል? ለምሳሌ ይኸው እዚህ ጋርም ብንሰራው ለምሳሌ ይኸው ፒ እና ኪው ቢኖረን እዚህ ጋራ ትሩ ፎልስ እዚህ ጋራ ትሩ ፎልስ ይኸው ይሄ ተቀምጦልናል። ከዛ በኋላ ተመልከቱ አንዱ ተሰጥቶናል። ተመልከቱ አንዱ ተሰጥቶናል። ስለዚህ የፒን ግን አናውቀውም። አንዱ ላይ ሰጠን። ይኸው የኪው ዋጋ ለምሳሌ ተሰጥቶናል። ኪው ፎልስ ነው ተብለን ተቀመጠልን። ተመልከቱ የኪው ዋጋ ፎልስ ነው ተብለን። ስለዚህ የኪው ዋጋ ፎልስ ነው ማለት ለምሳሌ የኪው ዋጋ እቹትና ፎልስ የምትሆንበት እቹትናት እዚህ ጋራም ፎልስ ትሆናለች። ሁለት ቦታ ፎልስ ይሆናል እና በኤንድ ቢያያዝ ለምሳሌ ተመልከቱልኝ ፒ ኤንድ ኪው ቢሆን በሚሆንበት ጊዜ ትሩ በኤንድ ጊዜ ምን ብያቸዋለሁ? አንድ ትሩ ብቻ ነው ያለው፣ ሌላው ፎልስ ብያቸዋለሁ ማለት። ስለዚህ አንድ ትሩ እዚህ ጋር ፎልስ፣ ይሄም ፎልስ ይሆናል። አሁን ተመልከቱልኝ
ተመልከቱልኝ፣ በደንብ ተመልከቱ። አሁን በደንብ ተመልከቱ አሁን። ስለዚህ አሁን ይኸው በኤንድ ነው የተያያዘው። ይኸው ይሄኛውን ቫልዩ ነው በኤንድ እዚህ ጋር በኤንድ ያያይዘን ያስቀመጥነው። ሶ በኤንድ በሚያያዝበት ጊዜ ይኸው ፎልስ የሚመጣበትን እንፈልጋለን። ፒ ኤንድ ኪው በኤንድ በሚያያዝበት ጊዜ በኤንድ ጊዜ ምን ብለናል? አንድ ፎልስ ነው ያለው። በኤንድ ጊዜ አንድ ትሩ ብቻ ነው ያለው ብያቸዋለሁ። በኤንድ ጊዜ አንድ ትሩ ብቻ ነው፣ ሌላው እንዳለ ፎልስ ነው ብያቸዋለሁ። ሶ አንድ ትሩ የመጣበት ምክንያት ደግሞ ምንድነው? ሁለቱም ትሩ ሲሆኑ ይሄም ትሩ ከሆነ ትሩ ይመጣል። ሌላው እንዳለ ፎልስ ነው ብለናል። በኤንድ ጊዜ ሌላው እንዳለ ፎልስ ነው ብለናል። በሙሉ በአጠቃላይ የመጡት ቫልዩዎች ፎልስ ናቸው ብለናል። በኤንድ ጊዜ አንድ ትሩ ነው ብለናል። ገባችሁ አይደል? አንድ ትሩ ነው ያለ፣ እሱም የሚመጣው ትሩዝ ቫልዩ የፒም ኪውም ምን ሲሆኑ ነው ብለናል። የፒም የኪውም ሁለቱም ትሩ ሲሆኑ ነው። ሌላው እንዳለ በሙሉ ፎልስ ነው የሚሆነው ብለናል። ስለዚህ ተመልከቱልኝ፣ ፒ አሁን በነገርኳችሁ መሰረት ፒ ትሩም ይሁን ሲፈልግ ፎልስም ይሁን የሚመጣው ውጤት ፎልስ ነው ማለት ነው። ገባችሁ አይደል? ስለዚህ ምክንያቱም እዚህ ጋር ፎልስ ተብለናል፣ ይሄ ፎልስ ነው ተብለናል። አንደኛው ፎልስ ነው ማለት በምንም ተአምር ፒ ባይሰጠን ፒ አልተሰጠንም፣ አንደኛው ግን እዚህ ጋር ፎልስ ነው ተብሎ ተነግሮናል። ስለዚህ በምንም ተአምር ትሩ ሊመጣልን አይችልም። ትሩ ሊመጣልን የሚችለው እዚህ ጋር የተሰጠን ይሄ ጊቭናችን ይኸውልህ ቆየው። ስለዚህ ይሄ ነገር ትሩ ሊመጣልን የሚችለው ለምሳሌ ፎልስ ይሄ ነገር ትሩ ሊመጣ የሚችለው እቺኛዋ ለምሳሌ ትሩ ቢሰጠን ኑሮ ሁለት አይነት መልስ ሊኖረን ይችል ነበር። አንደኛው ወይ ትሩ ከሆነ ትሩ ይመጣ ነበር። ገባችሁ አይደል? ነገር ግን እቺ ፎልስ ነው የተባለው። እቺ ፎልስ ከሆነ በምንም ተአምር ፒ ሲፈልግ ትሩም ይሁን ሲፈልግ ፎልስም ይሁን የሚመጣው ቫልዩ ፎልስ ነው። የሚመጣው ትሩዝ ቫልዩ ፎልስ ነው። ለምን ብያቸዋል? ለምንድን ነው? በኤንድ ጊዜ ሁለቱም ትሩ ሲሆኑ ብቻ ነው ትሩ የሚሆን ቫልዩ የሚመጣው ማለት ነው። ትሩ ብለን የምንመልሰው መቼ ነው? በኤንድ ጊዜ ሁለቱም ትሩ ሲሆኑ። ነገር ግን እዚህ ጋር ጊቭናችን ላይ ደግሞ አንደኛው ፎልስ ነው ተብሏል። አንደኛው ፎልስ ከሆነ ፒ ሲፈልግ ትሩም ይሁን ሲፈልግ ፎልስም ከሆነ የሚመጣው ቫልዩ ፎልስ ነው ማለት ነው። ስለዚህ ይሄ አይደንቲቲ ሎ ይባላል ማለት ነው። አሁንም እዚህ ጋር ስንመጣ ደግሞ በኤንድ ጊዜ ስንመለከተው እዚህ ጋር ተመልከቱልኝ። በኤንድ ጊዜ እዚህ ጋር የቀደሙ ወደ ፎልስ ነበር ፎልስ ተብሎ ተሰጥቷል። እዚህ ጋር ግን ምን ሊሆን ይችላል? ይኸው በኤንድ ጊዜ በትሩ በሚያዝበት ጊዜ ፒ ነው ይለናል። የመጣው ቫልዩ ፒ ማተር ያደርጋል። ገባችሁ አይደል? ለምን ብትሉኝ ሲፈልግ ለምሳሌ ትሩ ካልኩትኝ ፒን ትሩ ካልኩትኝ እዚህ ጋር ትሩ ነው የሚመጣው መልሱ አይደል? ትሩና ትሩ ሲያዝ በኤንድ ጊዜ ትሩ ይመጣል። ፎልስ ካልኩት ግን የፒ ዋጋ እዚህ ጋራም ፎልስ ነው የሚሆነው አይደል? ፎልስ ኤንድ ትሩ ይሆንና ፎልስ ይመጣል። ገብቶኛል? ስለዚህ በኤንድ ጊዜ ሁል ጊዜ ትሩ ሊመጣ በኤንድ ጊዜ አንድ ትሩ ነው ያለው የሚመጡት ቫልዩዎች ውስጥ ፒ እና ኪው ብለን ከወሰድን አንድ ትሩ ብቻ ነው ያለው። እሱም ትሩ የሚመጣው ትሩና ትሩ ሲሆን ነው። ሌላው እንዳለ ሲፈልግ ትሩም ቢሆን ይችላል፣ ሲፈልግ ፎልስም፣ ሲፈልግና ትሩና ፎልስና ትሩ ፎልስ ከሆነ እንደፈለገ መሆን ይችላል። የሚመጣው ቫልዩ ፎልስ ነው የሚሆነው። እሱን ነገር ትይዛላችሁ ማለት በጣም ግልጽ ነው መሰለኝ አሁን። ስለዚህ ይኸው የዚህ ጋራ ይሄ ትሩ ተብሎ ከተሰጠን ፒ ባይሰጠን መልሳችን ዲፔንድ የሚሆነው ፒ ላይ ነው ማለት ነው። ፒ ትሩ ከመጣልን በትሩና ትሩ ኤንድ ትሩ ይመጣልናል። ፒ እዚህ ጋር ያለው ይሄ ፒ እዚህ ጋር ትሩ ካልነው እዚህ ጋር የሚመጣልን ቫልዩ ትሩ ነው። እዚህ ጋር ፎልስ ካልነው እቺን ፒ ፎልስ ካልናት እዚህ ጋር የሚመጣልን ቫልዩ ፎልስ ነው የሚሆነው። ስለዚህ ዲፔንድ የሚሆነው ፒ ላይ ነው ማለት ነው ቫልዩ። ሌላኛው ደግሞ በኤንድ ጊዜ ነው። በኤንድ ጊዜም ስትመጡ ማለት በኦር ጊዜ በምትመጡበት ጊዜ ደግሞ የኦር ጋር ደግሞ ምንድነው ይሄ ከኤንድ በተቃራኒ ነው። በኦር ጊዜ ምንድነው የሚሆነው? አንድ ትሩ ነው ያለው አይደል? በኦር ጊዜ ማለት በኦር ጊዜ ብዙ ትሩ ነው ያሉት አይደል? በኦር ጊዜ ትሩ ነው ያሉት፣ አንድ ፎልስ ብቻ ነው ያለው። ሶ ስለዚህ በኦር ጊዜ
ለምሳሌ እዚህ ጋራ በኦር ጊዜ ምን ብያቸው? በኦር ጊዜ አንድ ብቻ ነው፣ አንድ ፎልስ ነው ያለው፣ ሌላው እንዳለ ትሩ ነው የሚሆነው ብያቸዋለሁ። ሶ ስለዚህ አንደኛው ይሄኛው ትሩ ተሰጥቶናል። ይሄ ትሩ ከተሰጠን ፒ ሲፈልግ ትሩ ሲፈልግ ፎልስ ቢሆን የሚመጣው ቫልዩ በኤንድ ከተያዘ ትሩ ነው የሚመጣው። ገባችሁ አይደል? በኤንድ ከተያዘ እንዳለ ትሩ ነው የሚመጣው ሲፈልግ። ለምን? ከፊት ለፊት ያለው ተሰጥቶናል፣ ቲ የሚለው ሀሳብ ተሰጥቶናል። ለምን ብትሉኝ በኦር ጊዜ በኦር በሚያያዝበት ጊዜ ምን ብያቸዋለሁ? አንድ ፎልስ ብቻ ነው ያለው። አንድ ፎልስ ብቻ ነው ያለው። እሱም ፎልስ የሚመጣው ሁለቱም ፎልስ ሲሆኑ ነው። እዚህ ጋር ያለው ፎልስ እዚህ ጋር ያለው ፎልስ ሲሆኑ ፎልስ ይሄ ፎልስ ይሄኛው ፎልስ ሲሆኑ ብቻ ነው የሚመጣው ፎልስ የሚመጣው። ነገር ግን አንዱ ትሩ ብሎ እዚህ ጋር ትሩ ጊቨን ተሰጥቷል። ስለዚህ ፒን ስንፈልግ ትሩን ብናደርገው ስንፈልግ ፎልስን ብናደርገው የሚመጣልን ቫልዩ ትሩ ነው። ከቀድሞ ተቃራኒ ነው ማለት የቀድሞ ተቃራኒ ነው። ሌላኛው ደግሞ እዚህ ጋራም ደግሞ በኦር ጊዜ ፎልስ ብለን አስቀመጠን። በኦር ጊዜ ፎልስ ብለን ካስቀመጥን የቀደም እንደተረዳ ነው። ስለዚህ ፒ ሲፈልግ ፎልስ ካልን እዚህ ጋራም የሚመጣልን ፒ ፎልስ ነው የሚመጣው። እዚህ ጋራም ፎልስ የሚል ቫልዩ ነው የምናገኘው። ስለዚህ ከፒ ጋር እኩል ነው የሚሆነው። እዚህ ጋራም ትሩ ካልን እዚህ ጋር የሚመጣልን ቫልዩ ትሩ ነው። ስለዚህ ከፒ ጋር እኩል ነው ማለት ነው። ከቀደም እንደተረዳ ነው። ሌላኛው ደግሞ ኮምፕሊመንት ስሎ ነው። ኮምፕሊመንት ስሎ ስለምንድን ነው የሚያወራው? የሱ ተቃራኒ ነው ማለት ነው። ስለዚህ በተቃራኒው ሲያዝ በራሱ ተቃራኒ ሲያዝ ለምሳሌ ፒ አለ። የፒ ተቃራኒ ኔጌሽን ኦፍ ፒ ነው አይደል? እሺ የፒ ተቃራኒ በኦር ሳያይዘው የፒ ተቃራኒ ኔጌሽን ኦፍ ፒ ነው። ተመልከቱት። አሁን ፒ ካለን ኔጌሽን ኦፍ ፒ ካለን እንዴትም ከሁለት አንዱ ትሩ ነው፣ ከሁለት አንዱ ፎልስ ነው። ሁለቱ የተለያዩ ከሆነ ደግሞ በኦር ጊዜ ሁለቱ የተለያዩ ከሆነ የሚመጣልን ቫልዩ ትሩ ነው ማለት ነው። ሁለቱ የተለያዩ ከሆነ በኦር ጊዜ ሁለቱ የተለያዩ ከሆነ የሚመጣልን ቫልዩ ትሩ ነው። በኦር ጊዜ ደግሜ እነግራችኋለሁ። በኦር ጊዜ ምንድነው የሚለው? አንድ ፎልስ ነው ያለው። እሱም ፎልስ ሲሆን ብቻ ነው ብያችኋለሁ። ሌላው እንዳለ ትሩ ሲሆን እና ደግሞ ሁለቱም የተለያዩ ከሆነ ምን ይሆናል ማለት ትሩን የሚል ቫልዩ ነው የምናገኘው። ስለዚህ ፒ ይኸውላችሁ ሲፈልግ ፒ ፎልስ መሆን ይችላል። ሲፈልግ ፎልስ ከሆነ እዚህ ጋር ግን ያለው ደግሞ ኔጌሽኑ ደግሞ ትሩ ይሆናል። ሁለቱም በኦር በምታያዙበት ጊዜ ምን ይሆናል ማለት ነው? ትሩ የሚል ቫልዩ ነው የምታገኙት። ሲፈልግ ፒ ትሩ መሆን ይችላል። እዚህ ጋር ደግሞ ትሩ ከሆነ ደግሞ የኛው ፎልስ ይሆናል። ስለዚህ ሁለቱም በምታያዙበት ጊዜ ይሄ ትሩ ይመጣው። በኦር ጊዜ ፎልስ ሲሆን ብቻ ነው ፎልስ የሚመጣው ማለት ነው። ስለዚህ ይሄም በዚህ መያዝ ይችላል። በኤንድ ጊዜም ልክ እንደዚህ በኤንድ ጊዜም ስትመለከቱት በኤንድ ጊዜም አንድ ብቻ ነው ትሩ ያለው አይደል? ሌላው እንዳለ ፎልስ ነው። አንድ ትሩ ብቻ ነው ያለው፣ ሌላው እንዳለ ፎልስ ነው። ስለዚህ ያ ትሩ የሚመጣው ደግሞ ትሩ ሲሆን ብቻ ነው። እዚህም ትሩ ሲሆን ብቻ ትሩ የሚመጣው በኤንድ ጊዜ። ስለዚህ ሁለቱ የተለያዩ ግን ከሆኑ ሁለቱ የተለያዩ ናቸው አይደል? አሁን የሚሆኑት ለምሳሌ ይሄ ትሩ ከሆነ ይሄ ትሩ መሆን አይችልም፣ ፎልስ ነው የሚሆነው። ይሄኛው ፎልስ ከሆነ ይሄኛው ትሩ ነው የሚሆነው። ገባችኋል? ሁለቱ የተለያዩ ነው። ስለዚህ ሁለቱም በኤንድ በምታያይዙበት ጊዜ ሁለቱ የተለያዩ ከሆነ ደግሞ ፎልስ ነው የሚሆነው በኤንድ ጊዜ ስለሆነ ማለት ነው። በኦር ጊዜ ግን ቢሆን ግን ሁለቱ የተለያዩ ከሆነ ትሩ ይሆናል ማለት ነው። ሌላኛው ደግሞ ኔጌሽኑ በኔጌሽኑ ብታበዙት ፖዚቲቭ ነው ይመጣል። ይሄው ለምሳሌ ኔጌሽን ኦፍ ፒ ከሆነ ፖዚቲቭ ነው ይመጣል። ይሄው ኔጌሽኑ በኔጌሽኑ ይጣፋና ምን ይሆናል? ፒ ይቀርልናል ማለት ነው። ከፒ ጋር እኩል ይሆናል። ከዚህ ይቻላል። ለምሳሌ እንዴት መሰላችሁ? ለምሳሌ ፒ የሚባል ትሩ ነው አለ። ኔጌሽን ኦፍ ፒ ደግሞ ፎልስ ይሆናል አይደል? ስለዚህ ራሱ ኔጌሽን ኦፍ ፒን ኔጌሽን ኦፍ ፒን ኔጌሽን ብናደርገው ስንት ነው ያመጣልን? ይሄው ኔጌሽን ኦፍ ፒ ስንት መጥቶልናል? ፎልስ ተብለናል። ፎልስ ነው የሚሆነው። የዚህ ቫልዩ ደግሞ ትሩ ነው። ይሄ ደግሞ ከፒ ጋር እኩል ይሆናል ማለት ነው። ከፒ ጋር እኩል ይሆናል ማለት ነው። እሺ ሌላኛው ይሄው ትሩን ኔጌሽን ስናደርገው ፎልስ ነው የሚሆነው። ፎልስን ኔጌሽን ስናደርገው ትሩ ነው የሚመጣው። ይሄ ግልጽ ነው።
ይሄ ደግሞ ኢምፖርታንት ፖይንት ኦፍ ሪሜምበር ብሎ ያስቀምጥናል። ስለዚህ እዚህ ጋር ያሉት ቀላል ሀሳብ ናቸው። ሰው እነዚህን ግን እንደ ቀላል እንትማት በጣም ጠቃሚ ፖይንቶች ስለሆኑ ስለዚህ ዘ ነምበር ኦፍ ሮውስ the number of rows of table is depend on the number of ስቴትመንቶቹ። አሁን ስቴትመንቶቹ ላይ ዲፔንድ ይሆናል፣ ሮው ዲፔንድ ይሆናል። ለምሳሌ ሁለት ስቴትመንትን ውሰድ። ለምሳሌ ቅድም ጀምሮ እስካሁን ድረስ ስንመለከት እንደነበረው ፒ እና ኪውን ወስደናል። ፒ ኤንድ ኪውን ብንወስድ ሁለት ስቴትመንቶች አሉ አይደል? ስለዚህ ሁለት ስቴትመንቶች አሉን። ሮዎቹ ቴብሉን ስንሰራ ሮዎቹ ዲፔንድ የሚሆኑት በሁለቱ ስቴትመንቶች ነው ማለት በእነዚህ ስቴትመንቶች። ስለዚህ ቱ ዘ ፓወር ኦፍ ኤን ብላችሁ ታስቀምጣላችሁ። ኤን ምንድነች? ዘ ነምበር ኦፍ ስቴትመንት። ሮዎቹ ስንት ይሆናሉ ማለት ነው? ሮዎቹ ስንት ሮ ይመጣል ማለት ነው? ቱ ዘ ፓወር ኦፍ እዚህ ጋር ሁለትን ያስቀመጥነው ቱ ይሆናል ማለት ነው። ሁለት ፕሪፖዚሽን ስለሆኑ ሁለት ስቴትመንቶች ስለሆኑ ቱ ኤን ጋራ ቱ እናስገባለን፣ ፎር ይሆናል። ገባችሁ አይደል? እዚህ ጋር ሲፈልግ ሶስት ቢሆንስ ፒ ኪው ኤንድ አር ቢሆኑ ቱ ዘ ፓወር ኦፍ ስንት ይሆናል? ሶስት ናቸው። ሶስት ስቴትመንቶች ናቸው። ስለዚህ ሶስት ስቴትመንቶች አሉ። ሶስት እናደርጋለን። ስለዚህ ስንት ይመጣል? 8 ይመጣል ማለት ነው። ስለዚህ ይኸውላችሁ ምን እያልን ያለው ነው ማለት ነው። ስቴትመንቶቹ ላይ ዘ ነምበር ኦፍ ስቴትመንቶቹ ፒ ኪው አር ምናምን የምንላቸው ናቸው። እነሱ ላይ ነው ዲፔንድ የሚሆነው ሮዎቹን ለመስራት። ሮዎቹ እነዚህ ቴብሎች እንደዚህ ምናምን ትሩ ፎልስ እያለን ወርታችን በሚወርድበት ጊዜ ብዛቱን የምናውቀው የሮዎቹን ብዛት የምናውቀው በስቴትመንቶቹ ላይ ዲፔንድ ሆነን ነው የሚለውን ነገር እናትረሱ ማለት ነው። ሌላኛው ደግሞ ምን ያስቀምጥልን ማለት ነው? ኢፍ ፒ ኢዝ ፎልስ። ስለዚህ ፒ ፎልስ ከሆነ ኔጌሽን ኦፍ ፒ ያው ትሩ ነው አይደል? የሱ ተቃራኒ ነው። ኢፍ ፒ ኢዝ ትሩ ከሆነ ኔጌሽን ኦፍ ፒ ደግሞ ፎልስ ይሆናል፣ ተቃራኒ ነው። ስለዚህ ሌላኛው ደግሞ እዚህ ጋር ሁሉ ጊዜ ፈተና ላይ ደግሞ በጣም ተደጋጋሚ ጥያቄ የሚመጣው እንደዚህ ጥያቄ ናቸው። ፈተና ላይ በጣም ተደጋጋሚ ጥያቄ እነዚህ ኮንቨርስ እና ደግሞ ኢንቨርስ እና ደግሞ ኮንትራፖስት የሚባሉት አሰማል። ኮንቨርስ ማለት ቦታ ማቀየር ነው። ኮንቨርስ ማለት ለምሳሌ ፒ ኢምፕላይስ ኪው በኢምፕሊኬሽን ጊዜ ነው። እንደዚህ ሶስቱን ሀሳቦችን የምትጠቀሙት ሁሉ ጊዜ የሚቀመጥላችሁ በኢምፕሊኬሽን ጊዜ ነው። ስለዚህ ፒ ኢምፕላይስ ኪው ከተብላችሁ ከተቀመጠላችሁ የዚህ ኮንቨርስ ማለት የዚህ ምን ይሆናል ማለት ነው? የዚህ ኮንቨርስ ምንድነው የሚሆነው? ቦታ ማቀየር ነው። ኪውን እና ፒን ቦታ ማቀየር ነው። ስለዚህ ይሄው ኪውን እና ፒ ኢምፕላይስ ኪው ሆነ ቦታ ማቀየራችሁ ማስቀመጥ ነው። ኢንቨርስ ግን ከሆነ ምንድነው የምታደርጉት? ይሄው ፒ ኢምፕላይስ ኪው ግን ከሆነ ምንድነው የምታደርጉት? ሁለቱንም በምን ማለት ነው? በኔጌሽን ማባዛት ነው። ኔጌሽን ማስቀመጥ ሁለቱንም። ስለዚህ ኔጌሽን ኦፍ ፒ ትላላችሁ ኢምፕላይስ ኔጌሽን ኦፍ ኪው ብላችሁ ታስቀምጣላችሁ። ሁለቱም ኢንቨርስ ከሆነ ኔጌሽን ማስገባት ነው። ኢንቨርስ ከሆነ ተቃራኒ ነው አይደል? ኢንቨርስ ከሆነ ኔጌሽን ታስገባላችሁ። ኮንቨርስ ግን ከሆነ ቦታ ማቀየር ነው። ኢንቨርስ፣ ኮንቨርስ፣ ኮንትራፖ እነዚህ ሶስት ቃላቶች ሁልጊዜ ፈተና ላይ በጣም በተደጋጋሚ ነው እዚህ ቻፕተር ላይ መጥቶ ነው በጣም ሲበዛ። ስለዚህ መያዝ ግዴታ ነው ማለት ነው። ጥያቄዎችን ስንሰራ ደግሞ እናያቸዋለን። ስለዚህ አሁን ሌላኛው ደግሞ ኮንትራፖስቲቭ አለ። ኮንትራፖስቲቭ ደግሞ ምን ምድውታል? ቦታ ታቀያይሩትና ኔጌሽን ታደርጉታላችሁ። ማለትም ተመልከቱልኝ፣ ኮንቨርሱን ሲደመር ኢንቨርስ ማለት ነው። ኮንትራፖስቲቭ ማለት ምንድነው? ምን ማለት ነው? ቦታ ታቀያይሩታላችሁ መጀመሪያ ላይ ይሄው ፒ ኢምፕላይስ ኪው ነው የተደረገልን። ፒ ኢምፕላይስ ኪው ይሄው መጀመሪያ ላይ የመጀመሪያው ስቴፓችሁ ፒ ኢምፕላይስ ኪው የነበረውን ቦታ ታቀያይሩታላችሁ። ምን ይሆናል? ኪው ኢምፕላይስ ፒ ይሆናል። ፒ ኢምፕላይስ ኪው ከሆነልን በኋላ ደግሞ ይሄኛው ነው በኔጌሽን ታብዙታላችሁ ማለት ነው። ስለዚህ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ። ስለዚህ ቦታ አቀያየራችሁ ኔጌቲቭ ማለት ነው። ይሄን ሐሳብ እንዳትረሱ ተመልከቱልኝ። ይሄው ምንድነው ያደረግነው? አንደኛ ኮንቨርስ ማለት አንስተናል፣ ቦታ ማቀያየር ነው ብለን በኢምፕሊኬሽን ጊዜ የተቀመጠውን ያንን እነዛን ስቴትመንቶችን ቦታ ማቀያየር ነው ብለናል። ኢንቨርስ ማለት ደግሞ ባሉበት ቦታ ሆነን ኔጌሽን ማስገባት ነው፣ ሁለቱንም በኔጌሽን ማስቀመጥ ነው ብለናል። ኮንቨርስ ማለት ኮንትራፖዚቲቭ ማለት ደግሞ ምንድነው የምታደርጉት? ቦታውን ታቀያይሩትና ምን ታደርጉታላችሁ? ኔጌሽን ታስገቡታላችሁ። ኔጌሽን ብላችሁ ታስቀምጣላችሁ ማለት ነው። በኔጌሽን ብላችሁ ታስቀምጣላችሁ። ሁለቱ ቦታ አቀያይራችሁ ኔጌቲቭ ታስቀምጣላችሁ።
ሁለት ስራ ነው የምትሰሩት። ስለዚህ ኮንትራ ፖዚቲቭ ላይ ኮንትራ ፖዚቲቭ ላይ ስታስቡ ሁለት ስራ ነው የምትሰሩት። የመጀመሪያው ቦታ ታቀያይሩታላችሁ፣ ከዛ በኋላ ሁለቱንም ኔጌሽን ታደርጉታላችሁ ማለት ነው። ከዛት ስቴትመንት ኢዝ ናይዘር ታውቶሎጂ። ስለዚህ ስቴትመንት ኢዝ ናይዘር ታውቶሎጂ ኖር ኮንትራዲክት ኢዝ ኮንቲንጀንሲ ይባላል ማለት። ኮንቲንጀንሲ የምንለው ታውቶሎጂም ኮንትራዲክትም ያልሆነ ታውቶሎጂ የምንለው ሁሉም ትሩ ሲመጣ ነው አይደል? ታውቶሎጂ የምንለው ሁሉም፣ ኮንትራዲክት የምንለው ፎልስ በሚሆንበት ጊዜ ፎልስ በሚገቡበት ጊዜ ነው ቫልዩዎች። ስለዚህ ኮንቲንጀንሲ የምንለው ሁለቱንም ካልሆነ ታውቶሎጂም ኮንትራዲክትም ካልሆነ ኮንቲንጀንሲ እንለዋለን ማለት ነው። ስለዚህ ስላዳመጣችሁኝ አመሰግናለሁ። ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ እንዳትረሱ። አመሰግናለሁ። ደህና ሁኑ።